የአምናን ስቃይ እንግዲህ እንደቀጠለ ነው። ወበዝ ጠላትን አለማወቅ ራሱ በአንድ ራሱን የቻለ ችግር ነውና ጠላት ከሩቅ አይመጣም። እዛው አጠገቡ ሆነው እያጠቃችውና እያስመሰለች ትገኛለች። ወይዘሮ ሲፈን መቼ ነው የምትጋለጠው? መቼ ነውስ አንገቷን ተይዛ ለህግ የምትቀርበው? እውነት ለመናገር በጣም መጥፎና አስመሳይ ሴት ናት። የአምናን አያት ታዲያ ከመምጣቷ ብሌንዬን ወዳታለች ማለት ነው። ብሌን እንግዲህ ከአምናን ጎን በንጹህ ልቧ መቆም የምትችለው በዚህ ሰዓት ብሌንና ብሌን ብቻ ናቸው። ጄሪ እንዳያቸዋት ጥቅምና ጥቅም ብቻ ነው የምትፈልገው። ታዲያ ዛሬ ቤታቸው ተቃጥሎ አምናን አያቱ ቤት ጠቅልሎ ሄዷል። አያቱ እዚህ አትኖርም፣ በድንገት መታለች። እናም አያቴ መጣሽ እንዴ? ስለዚህ ይህም በዚህም ቤት ኪራይ መክፈል ይኖርብኛል ሲላት፣ አይ እኔ ቤቱን የማከራየት እቅድ ስለሌለኝ እስከ ፈለክበት ድረስ እዚህ መቆየት ትችላለህ አምናንዬ አለችው። አረ አያቴ ይከብዳል እኮ በፍጹም ግን ጠላት ከየት እንደሚመጣ በምንና እንዴት ከየት እንድመቶ እንደሚያጠቃ አታውቅም። ስለዚህ ዙሪያንም መመልከት ጥሩ ነው የኔ ልጅ አለችው። ከዛ በኋላ አያቴ አላቅም ግን ከቻሉ ለምንድን ነው እኔን ፊት ለፊት የማይጋፈጡኝ? ቆይ ምንድን ነው ችግራቸው ከኔ ጋራ ሲል እንግዲህ ስቅስቅ ብሎ አለቀሰ። የእውነት በጣም ነው ያሳዘነኝ። አምናን ለምን ብዙ ነገር ተደራረበበት አስባችሁታል? እናቱ፣ አክስቱ፣ የዛች የዲና መታገት፣ የዚች የጄሪ ልጅ መውረድ፣ ብቻ ብዙ ነገሮች በአንድ የተደራረቡበትና ግራ ተጋባ ማለት ነው። ታዲያ ብሌንዬ ዛሬ የአምናንን ሸሚዝ እቅፍ አድርጋ ተኘት ብላልሻለች። ታዲያ ጄሪ በሩን ከፈት አድርጋ ስትገባ ያየችው ነገር ማመን አቃታት። አይኔ ነው በለኝ ጌታዬ፣ ምንድን ነው ያየሁት እያለች እንግዲህ በጣም ደነገጠች። ከዛ በኋላ እንግዲህ ምን እንደምታረጋት ማሰብ አይከብድም። ያንን ሸሚዝ ነጥቃት ትሄዳለች ወይስ ከእንቅልፏ ትቀሰቅሳታለች የሚለው ነገር ለእኔም ጥያቄ ነው። አሁን ከባድ ችግር ነው የሚፈጠረው። ብሌን አምናንን እንደምታፈቅረው ጄሪ ካወቀች በጣም ብዙ ነገር ታደርጋለች ማለት ነው። ጄሪ ማለቴ ከቃል ጋራ ወይ ልታቀራርባቸው እንትን ትላለች። ስለዚህ ከባድ ችግር ነው የሚመጣው ማለት ነው። ከዚህ በኋላ እንግዲህ ምን እንደሚፈጠርም አላውቅም። ምን እንደሚመጣም የማውቀው ጉዳይም የለም። እውነት ለመናገር በጣም ነው ያሳዘነኝ። አምናን ማለቴ ፈተናው በዛ፣ በጣም ተፈተነ። ወንድ ልጅ እንደዚህ ሲያለቅስ ታዲያ ደራሲው እንደምንም ብለህ የሲፈንን ሴራ መከታተልና ማጋለጥ አለብህ። እስከ መቼ ነው ይሄ ልጅ እንደዚህ የሚሰቃየው? እናም ታዲያ ይሄ ነገር በዚሁ ይበቃል ወይስ ይቀጥላል? አሁን ግራ ያጋባል፣ በጣም ግራ ያጋባል። ማለቴ ይሄ ነገር በዚሁ እንደዚሁ የሚቀጥል ከሆነ አምናን አሁንም ህይወቱ አደጋ ላይ ነው ያለው። ስለዚህ አምናን አንተ ለምንድን ነው ሩቅ የምታስበው? አንዳንዴ እኮ ጠላት ከሩቅ ላይ መጣም ይችላል። ስለዚህ እባክህ አምናን ዞር ብለህ ዙሪያህንም መመልከት አለብህ። እኔ እኮ ምለው ማንን ብዬ ማንን ልጠርጥር? አይ መጠርጠሩ አይከፋም። እናም አንተ ወደ ራስህ ተመለስ፣ ለሚስትህም ጊዜ ስጣት ምናምን አለው። ያ ቃል የሚባል ደግሞ ከዛም አያትየዋ አምናንዬ ልጄ ቤቱ ተመቸ? አዎ አክስቴ፣ አያቴ እዚህ ቤት ያሉ ልጆች ደግሞ ቆንጆ ቆንጆና በጣም አስተዋይ ናቸው ካየዋቸው ጀምሮ። አዎ ለኔ ጋራ ብዙ ነገር ሆነዋል አለ። ከዛም ብሌንዬ አያቴ እንዴት ነሽ አለቻት። የኔ ቆንጆ ደግሞ እንዴት ነው የምታምሪው? እንዴት ነሽ? ደህና ነሽ? ደህና ነኝ አያቴ። አንቺ ነሽ የአምናን ሚስት? አይ ጄሪ ናት። ጄሪ ኦኬ፣ ሂጂ ጥሪያት እስኪ ልተዋወቃት። ሄዳ ጄሪን ጠራቻት። ታዲያ ጄሪ ሰጎኗ ዝም ብላ ሰቀም መጣች እና ፈለግሽኝ እንዴ አያቴ አለቻት። ሰላምታው አይቀድምም እንዴ? ምን አይነት ጉድ ነው አለች። ታዲያ ሴትይቱ ይሄንን አገናዘበች በአንድ ጊዜ።
ብሌን ስርዓት ያላትና ከጸባዩም ጀምሮ ቆንጅዬ ናት። እቺ ግን እንዳየዋት ከሆነ በጣም የምትቸኩል ነች እያለች ሴትይቱ አስተያየቷ አላማረኝም ነበረ። ከዛ በኋላ ጄሪ ቁጭ አለችና ሰላም ነሽ አያቴ? ለምንድን ነው የፈለግሽኝ? አለቻት ደግማ። ወደ ውስጥ ማወራሽ ነገር አለ ነይ እንሂድ አለቻት። ከዛ በኋላ እንግዲህ ሄዳ ሁሉንም ነገር ነገረቻት። አሁን አንቺ ሜርሲን ተንኮል ፈጥረሽ ከዚህ ቤት ውስጥ የምታበሪልኝ ከሆነ ይሄንን ቤት በስምሽ እፈርምልሻለሁ ስትላት ጄሪሻ ፍንድቅድቅ አለችና እውነት ይሄ ቤት የኔ ሊሆን ነው? ይሄ ቤት የኔ ልትሰጪኝ ነው? እያለች ሴትዮዋ ግራ ተጋባች። አሀ እችማ ገንዘብ ነው የምትፈልገው። ስለዚህ አምናንን እንደማትወደው ተረዳች። እናም ደግሞ በቀጣይ ብሌንን ታቀርባትና የሆነ ነገር ትላታለች። እመኑኝ ማለት ነው ስለ አምናን ብቻ ብዙ ነገር ትላታለች። ከብሌን ደግሞ የሆነ የምትረዳው ነገር ስላለ ከዛ በኋላ ወይዘሪት ጄሪ አስመሳይና አታላይ በመሆኗ እንትን ትላለች ማለት ነው። ወይዘሪት ሜርሲ ደግሞ ጄሪ ላይ ትነሳባታለች። ለምን ብትሉ ወይዘሮ ጄሪ ዛሬ ትጉትግ ብላባታለች። ሲቀጥል ደግሞ ከዚች ከአዲሷ አያቷ ጋራ በቃ እንትን እያለች ነው። ሜርሲ ጋር ታዲያ ወይዘሪት ጄሪ ብዙ ፋይል እንዳለ ረስተዋለች። አምናንን በግድ እንደያዘችውና አብራው በግድ እንደተኛች ጄሪ አሁንም አምናንን የምትይዝበትን አንድ ዘዴ እየፈጠረች ነው። እሱም ደግሞ ምንድን ነው? አምናንን አብራው ተኝታ አሁንም ማርገዝ ትፈልጋለች። ሙስጠፋና እንትናም ተጣሉ። ወይዘሪት ሲፈን የምትባል ከዛ ለምንድን ነው እንደዚህ ያደረግሽው? ቆይ ምንድን ነው የምትፈልጊው? ሴትዮዋን ገለሻል። አሁን ደግሞ ቤቱን ማቃጠል ለምን አስፈለገ? አንተ ከነሱ ጋር ነው የምትቆመው ወይስ ከኔ ጋር ነው? እኔ እኮ እንደዚህ ማድረጌ አልረካሁም፣ ግን በሩቡም ቢሆን ረክቻለሁ። ምን እያልክ ነው? እናቴንና የልጇን ህይወት የነጠቀውን ሰው የሁሉን ነገር መንጠቅ አለብኝ እንጂ እንደዚህ ማድረግ አልነበረብሽም። ዞር በል እባክህ ብላ መንጭቃው ሄደች። ታዲያ እሱም በጣም ተናደደ። ሙስጠፋ ሽር ብሏል። ዛሬ ደግሞ አምሮበታል። ከዛ በኋላ እቤት ገቡ። እቤት ከገቡ በኋላ ሙስጠፋ ስልክ ላይ ምስጥ ብሎ ስልክ እያየና ሚሴጅ እየተጻጻፈ ነበረ። ከዛ በኋላ ከማን ጋር ነው እንደዚህ የምታወራው? አንዲት ቆንጅዬ ልጅ እየተጀናጀንኩ ነው አለ። ከዛ ምን? አዎ ምን ነው ደነገጥሽ? እኔስ? አንቺ ምን? እኔን እዚህ አስቀምጠ ሌላ ሴት አንቺ ትሄጂብኛለሽ? እቺ ብታያት አለ። በጣም ተናደደች። አሁን ብሌንን ትጠረጥራታለች። ለምን? ብሌን በጣም ጥሩ ልጅና አስተዋይ ልጅ ናት ብሎ ነግሯታል። ስለዚህ ብሌንን ትጠረጥራታለች ማለት ነው። ዞሮ ብሌንዬ ብዙ አደጋዎችን ተጋፍጣ ከአምናን ጎን እንደምትቆም አልጠራጠርም ማለት ነው። ብሌን እንግዲህ ብዙ ስቃይን መከራ ሲመጣ በትዕግስት ይታለፋል። አያቴ ዋናው ነገር ትዕግስት ነው። አንድ ነገር እኮ ወደ ሰው ህይወት ሲመጣ ሊያስተምር ነው አለቻት። ልክ ነሽ የኔ አዋቂ ልጅ፣ ኧረ አንቺስ አዋቂ ነሽ አለቻት። በጣም ደስ አላት አሮጊቱ። ስለዚህ አሁን ብሌንን በግዴታም ሆነ በውዴታ አምናን እንዲያገባት ታደርጋለች። አምናን ደግሞ አግኝተው ነው እንዴ? ሰበቡን ነው የሚፈልገው። ስለዚህ ጄሪም እዛ ቤት ውስጥ አትቆይም። ለምን? ሙስጠፋም አለ። እናም ይሄ ሁሉ ጉድና ውስብስብ እንግዲህ ወይዘሪት ሲፈን አታውቅም ማለት ነው። ምኑን ነው ማታውቀው? የጄሪንና የሙስጠፋን ግንኙነት ፈጽሞ አታውቅም። ታዲያ ያወቀች ቀን ምን የሚፈጠር ይመስላችኋል? አይ ጄሪ የእውነት አንዳንድ ጊዜ ከዛ ግቢው ልክ እንደ እንቦሳ ጥጃ እየዞረች እየዘለለች አቤት ታድዬ ይሄ ቤት የኔ ሊሆን ነው? በስሜ ሊፈረምልኝ ነው? ወይኔ ታድዬ አምላኬ ሆይ እንደኔ አይነት መታደል ይስጣችሁ። ይሄ ቤት እኮ በቃ የኔ ሊሆን ነው አለች እኮ። ወይኔ አምላኬ ትዕግስቱን ስጠኝ። ግን ምን ጉድ ናት! አያቸው ጥቅም ብቻ የምትፈልገው ስለ አምናን መጎዳት ቅንጣት ያክል እንኳን አልገረማትም። ስለዚህ ብሌንዬና አምናንዬ እያሰቡ ያሉት አንድ አይነት አስተሳሰብ ነው።
እሱ መኝታ ቤት ውስጥ ቆሞ እሷም የራሷ መኝታ ላይ ቁጭ ብላ እያወጉ ያሉትን ከዚህ በፊት ጉልበቷ ላይ አስተኝታው እንደ ተረት አድርጋ የነገረችው ንግግር በሙሉ ዛሬ እያስታወሰው ነበረ ማለት ነው። እናም አምናን አሁን ትክክለኛዋ የኔ ሴት ብሌንና ብሌን ብቻ ናት፣ ከእሷ ጋር ነው ሁሉን ነገር መጋፈጥ የሚችለው ብሎ ይወስናል ማለት ነው። ግን ብሌንን አሁን ችግር ውስጥ ትከታታለች ወይዘሪት ጄሪ ማለት ነው። እንደዚህ አምናንን እንደምታፈቅረው ከነቃችባት ከቃል ጋር እንዲቀራረቡና ከቃል ጋር የሆነ ነገር ታስደርጋታለች ማለት ነው። ብቻ አላቅም፣ ከባድ ችግር እንደሚፈጠር ውስጤ ይነግረኛል ማለት ነው። እና ሲፈን የምትባለውን መሰሪ ደግሞ እንግዲህ ደራሲው እንደምንም ፈልፍለ ሴራዋን በጨረፍታም እንኳን ቢሆን ለአምናን ምልክት መስጠት አለበት። አለበለዛ ከባድ ችግር ነው የሚፈጠረው። ሲፈን የእውነት ከባድና አጭቤ የሆነች ልጅ ናት በጣም ማለት ነው። አምናን ላይ እንግዲህ ቁማር ተጫወተችበት። ከእጁ እየበላች እዛው እያስመሰለች። ሰላም ውድና የተከበራችሁ